ኢትዮ ኤፍኤም 107.8 የኢትዮጵያውያን የተከበራችሁ አድማጮች እንደምከረማችሁልኝ። አሁን ገጽ 107 ላይ ነን። ጤና ይስጥልኝ። ዛሬ ከአዳም ረታ መሐሌት ከሚለው መጽሐፍ ላይ ስለ ድልድዩ ልጅ ትዝታ የሚለውን ድርሰት አቀርብላችኋለሁ። ገጽ 107 ተገለጠ። ስለ ድልድዩ ልጅ ትዝታ። የእግር ኳስ ጨዋታ ችሎታ ቢኖረኝም ብዙ ጊዜ ከኩዮቼ ጋር ካልሆነ በስተቀር ከትላልቆች ጋር ለመጫወት አይፈቀድልኝም። ሰውን አብዶ ሰርቶ ሰውነትን ከባላ ጋር ሳያነካኩ ማለፍና ንጹህ ጎል ማግባት በጣም ይማርከኛል። የትምህርት ቤቴና የመንደሬ ልጆች ለዚህ አይነት ጨዋታ ጭብጨባ አይሰጡም፣ ሞራል አያጮሁም። እስኪ አስገቡኝ በእናታችሁ ስል ትላልቆቹን ዘርቤ እቺ ቢገፋት የምትበተን ነገር ይሉኝና ኳሷን ሊደርቡኝ እንደፈለጉ ሁሉ ጠቃቃሁ ይሉኛል። በስፖርት ጊዜ ከሌሎች ብዙ ልጆች የበለጠ ደስ የሚለኝ በአስተማሪያችን ትዕዛዝ ሁላችን ተደባልቀን ስንጫወት ነው። ያን ጊዜ ይለየልናል። ትልልቆቹ የጨዋታዬን ጥበብ ስለሚፈሩ 40 ቁጥር እግራቸውን እንደ ቦክስ ፊት ለፊቴ በጭካኔ ሰነዝሩታል። የትምህርት ቤታችን ሜዳ እስከ አፍጢሟ በአቧራ የታጨቀች ስለሆነች እዚያ ላይ ተጠልፎ መውደቅ ደግሞ ጉዳት ነበረው። በእድሜና በአካል ግዝፈት የራሳቸውን ቡድን የፈጠሩ ሰዎች ያለ አቅሟ ገብታ ብለው ያፌዙብኛል። ቅዳሜና እሁድ ለንጽህና የተጨነቅኩበት ልብስ ይበላሻል። ጠልፈው መሬት ላይ ያንከባለሉኝ እንኳን ከኋላዬ እየተከተሉ ነጭ ሸራ ጫማዬን፣ ነጭ ሱሬን ምንም ሳይቀር ከላይ እስከታች አቧራ ይቀባቡታል። እንዲች አይነት ተንኮል እኔ ላይ መስራት ከሚወዱት ልጆች ዋነኛው በክፍላችን ውስጥ ተስፋ የሚባል ሰምና ወርቅ ሰዋሰው ጥያቄዎችን ከብዙዎቻችን ቀድሞ በመመለስ የታወቀ ልጅ ነበር። በቁመትም ይሁን በእድሜ ይበልጠኛል። ሌሎች ጎበዞች እንዳሉት ለማረጋገጥ ጊዜውን በጨዋታና በኩሸት ያሳልፋል። ኳስ ወደ ሰማይ አበደች በመምታት የጦዘችበትን ርቀት እንዲደነቅለት ይፈልጋል። ኳስ ሜዳ ውስጥ ካኪ ቁምጣ ለብሶ በመግባት ትልቅ ጭኑን ኤክስፖ ያወጣል። ጎል አጠገብ ይቆምና ጎንበስ እያለ በእጆቹ እየነካካ ሰው እንዲያደቅለት ይጥራል። በኳስ ይህን የሰውነት ክፍል መጥቶ የሚያቆሸሽ ወየውለት። ለተስፋዬ ማንኛውም ስህተት የሚሰራው በፈሪዎች ነው። ኳስ ተይዞ ጎል ፊት ለፊት ተደርቦ ከተሳተ ፍርሃት ነው። ሁለት ሰዎች መሃል አስገብተው አንድ ኳስ ቢቀሙት ፈርተ ነው አይደለም ሰይጣና ብሎ መሳደብ ይወዳል። ጥሩዋም መጥፋም ለሱ ያልጠመችው ነገር ከሆነች የሰይጣናም ስራ ወይም ፍርሃት ናት። እየተቀባበልን እሱን ሸውደ ነው ጎል ካገባን ሰይጣናሞች ይልና በትሪበዲ ሊያወርደን ሜዳው ውስጥ ያሯሩጠናል። ሰውነቱን ታጥቦ የመጣ ማንኛውም ልጅ በእድሜ በጣም ከሚበልጡት በስተቀር በስፖርት ክፍለ ጊዜ ቲቸራችን ጎትተው አውጥተው ንጹህ በመሆኑ ሲያመሰግኑት ካየ ከትምህርት ቤት ስንወጣ ጠብቆ ልብሱን አቧራና አንገቱን ምራቅ ይቀባዋል። እኔ ያለሁበት ቡድን ኳስ ካሸነፈ እረፍት ያጣል። የኛም ቡድን ለማሳፈር ሆን ብሎ የማይወጥነው ስራ አልነበረም። ሳንቲም የበላናቸው እንደሆነ ማንም ሳይጠይቀው ሊያስከፍለን እንደሚፈልግ ሁሉ መሃላችን ገብቶ የምንጣላበትን ተንኮል ይገምዳል። ታዲያ ሊያራብሸን ሲፈልግ እኛን የሚያበጣብጡ ሸሮች ይሰራል። አንተ ጊላ ሞኝነህ እንዴ? አንቺ ባትኖሪ ሺህ ጊዜ ይገባባችሁ ነበር። የዚያን ጅብ እግር ድርሻ አትወስጂም። ዳዊት ናት ያስጠቃቻችሁ። አሁን ልኮምክ እያለች ቶሎ ማሸነፍ የምትችሉትን እኔን ለመወረፍ ሲፈልግ በነገር ነካክቶ እኛ ሳንበገር በጸባይ ሳንቲማችንን ተከፋፍለን ከጨረስን ምቀኝነቱና ክፋቱ እረፍት ስለሚነሳው አንዳንዳችንን ሳይመታ ሳያስለቅሰን አይሄዳትም። በእኔ አቅም መቼም ከሱ ጋር መደባደብ ለመሞት ካልሆነ በስተቀር የማይታሰብ ነው። ለሱ ደስ ያለው ጊዜ ምራቅ እጁ መሃል ተፍቶ የማናባት ገደል ገባ እያለ ያጣላናል። መጣላታችን ደግሞ ግዴታ ነበር። አልጣላም ብሎ ፊቱን ያዞረ ከራሱ ከተስፋዬ 2-3 የሚያሙ ካልቾችን መቅመሱ አይቀርም። ብዙ ጊዜ አልጣላም ብዬ የማስቸግረው ነው ነበርኩ። እምቢ እንደምል ስለሚያውቅ የሱ ባህል የመደበልኝን መቀጫ ለመውሰድ ፊቴን ሳዞር ቦቅቧቃ
ብሎ በ40 ቁጥር እግሩ ይረግጠኛል። ይህን የቄስ ልጅ ብዙ ጊዜ የማናድደው በኳስ ትብትብ ያለ ኩመካ ስሰራው ነው። ሆን ብዬ ያደረግኩት ነገር መሆኑ ከገባው 1-2 ሳይጎሽመኝ ከሜዳ ያወጣትም። እኔ የሚገርመኝ ግን ረቂቅ ተንኮል በሚያስብበት ጭንቅላቱ እንግሊዝኛ 49፣ ሂሳብ 52 ምናምን ነው የሚያገኘው። የቄስ ልጅነቱ አስጠርጥሮት ነው መሰል ትምህርት ቤት እንኳን አብሾ ጠጥቷል ብሎ ያስወሩበታል። ደብተር አባቱም የወንዝ ሰይጣን ይጎትታሉ ሲባል እንሰማለን። ልደታ ቤተ ክርስቲያን እሁድ ለማስቀደስ የሚሄዱ ልጆች አባቱን ካዩአቸው በኋላ ሌላ ቀን የተሰበሰብንበት እስክሪብቷቸውን እንደ ጽናጽል እያደረጉ ተስፋዬን ያሽማጥጡታል። እሱ ፊት ይህን ማድረግ ስለማይቻል የሚገርመው ነገር ብዙዎቻችን የምንሳደበው በሌለበት ነው። ታዲያ ኳስ ለመጫወት ደብተሬን ጎል ምልክት ላይ እንዳስቀመጥኩ እሱ በጉልበቱ ተጠቅሞ ተደብቆ ወሰደብኝ። ተስፋዬ እንደሰረቀኝ እንኳን የነገረኝ አልፎ አልፎ በተስፋ የሚቀጣ ዘሚካኤል የሚባል ልጅ ነበር። አንዴ አስተማሪ በመጥፋቱ የገዛነውን የስዕል ደብተር ምንም ሳንሰራበት 2 ወር ያህል ቆየን። አንድ ቀን የዘገየው የስዕል ፕሮግራም ተጀመረ። ትምህርቱ የቀረ የመሰለው ተስፋዬ ገና በመጀመሪያው ወር ላይ ደብተሩን እንደሸጠና ፓስቲ እንደበላበት ነግሮን ድፍረቱን አድንቀነው ነበር። ብስኩት መብላት ብንፈልግም ደብተር መሸጣችን በአባትና በእናታችን የሚያስቀጣን መስሎን ብዙዎቻችን ፈርተን አልሞከርነውም። ደብተሬን ከኔ ዘንድ መሰረቁን ዘሚካኤል ከነገረኝ በኋላ እንኳን ራሱ ተስፋዬ ጉራውና ትቢቱ አላስችል ብሎት ዳዊት ደብተርሽ ጠፋ። የምን ደብተር? የስዕል ደብተርሽ ጠፋብኛ። የት ጠፋብህ? አለኝ እየሳቀ። አፉ ዙሪያ ዘይት ተቀባብቷል። በቅርቡ ፓስቲ መብላት አለበት። በጥያቄው ተበሳጨው። ፌዙ አናደደኝ። አቅም ኖሮኝ አፍንጫውን በመታው ደስ ይለኝ ነበር። ምን ቸገረ አልኩት። ከተቀመጠበት ድንጋይ ላይ ሳይነሳ በእርግጫ ሳላስበው ወገቤ ላይ መታኝ። የጠፋብኝን ደብተሬን የተካሁት ልሙጥ ወረቀት ከታላቅ ወንድሜ ሰርቄ አንድ ላይ በፋስትነር በመስፋት ነበር። በሰፈራችን አንድ ልጅ መጎርመሱ ወይም ዱርዬ ለመሆን ጠጋ ጠጋ ማለቱ የሚታወቀው ሰፈራችን ውስጥ ካለ አንድ ረጅም ሰፊ ድልድይ ላይ ከመሰሎቹ ወይም ወመኔነት ጥቁር ካነጠበባቸው ልጆች ጋር ቆሞ የተጫወተ እንደሆነ ነው። ለእኔም ቢሆን ከአስፋልቱ ወለል 1 ሜትር ያህል በሚርቀው የድልድዩ ደጋፊ ጠርዝ ላይ አንዳንድ ጓደኞቼ ቁጭ ብለው ከጎረምሳ ኩሊዎች ጋር ገበጣ ሲጫወቱና አውራ መንገዱ ጭር ሲል አስፋልቱ ላይ በቾክ ሲቸከችኩ ያስቀኑኛል። ድፍረቱ ቢኖረኝ ኖሮ ብዙ ሰዎች እሳደብ ነበር። አንድ ቀን ከ10 ሰዓት በኋላ የታሪክ አስተማሪያችን ተረት ሲነግረን ሳለ የመውጫ ጊዜያችንን ስላሳለፍን ወደ ቤቴ ሲሄድ ብቻዬን ነበርኩ። እንደ ልማዴ ከጓደኞቼ ጋር እየተጣላሁ አለመጓዜ የሚያስጠላ ነበር። በቀስታ ብቻዬን መራመድ ስለሰለቸኝ ሩጫ ጀመርኩ። ባልንጀሮቼን ከሩቅ ድልድዩ አጠገብ ሳያቸው ፍጥነት የጨመረ። አሉባት ስደርስ ጓደኞቼ ሲጫጫሁ ሰማሁ። ብልብናት ድጋም ፈራህ እንዴ? ስለ ፍርሃት ሲነሳ በተለያየ አርዕስት ስር የሚመነዘር ቢሆንም እኔን የሚመለከተኝ መሆኑ ስለማይቀር ወደ እነሱ መጠቃት አስጠላኝ። ቢሆንም በዚህ በኩል ማለፍ ግዴታዬ ስለሆነ ድልድዩን ተጠጋሁ። ዳዊት በዚህ ቧንቧ ላይ ትሄጃለሽ? እንዴት አልኩት ተስፋዬን። በእጅሽ እየተንጨዋለልሽ። በድልድዩ ስር ከሚፈሰው ወንዝ ላይ በጣም ርቆ የተዘረጋ ቧንቧ አሳየኝ። ከ1 ወይም ከ2 ዓመት በፊት ከእናቴ ጋር ገበያ ይመስለኛል ደርሰን ስንመለስ የወንዙን ሚስጥር ለማየት ጎን ያለውን መገደቢያ በ2 እጄ ይዤ ወደ ላይ የተሳብኩ ወደ ታች ለማየት ስሞክር እንዴ ጋኔን ይምታ ደግሞ ሁለተኛ እንዳላይ ምኑ ደስ ይላል፣ የጋኔን ቤት እኮ ነው ካለችኝ ወዲህ ብጓጓም እስክጠግብ ድረስ አይቼው አላውቅም። የድልድዩ ስር የሚማርክ ነገር የለውም። ከላይ በኩል ወንዙን ሰፋ ይልና ድልድዩ ስር ሲደርስ ይጠባል። እብድብድ የሚያካክሉ ጉርብጥብጥ ጥቋቁር ድንጋዮች አሉበት። ውሃ በቀጩን የሚፈስበት ቦይ እንኳን ሳይቀር አይነ ምድር ሞልቶታል። የትላልቅ አለቶች ጫፎች እንኳን በማያምሩ ጉድፎች ተሸፍነዋል። እባካችሁ እሷን ተዋት አለ ተስፋዬ። ቅልጥፍናውን ደግሞ ለማሳየት ትልቁ ቧንቧ ላይ በ2 እጁ ተንጠላጥሎ እየተወዛወዘ ወደ ሌላኛው የድልድዩ ጎን ተሻገረ። ሁላችንንም መብለጡ ደስታ ሰጥቶት 3ኛ ጊዜ ደገመ። የሰረቀብኝ ደብተሬ ትዝ አለኝ። በእውነትም ይህ ድርጊት መስራት መቻሉ አስቀንቶኛል።
ቢሆንም ጥላቻ ይበልጣል። ጥላቻይም ቅናቴም ብዙ ነገሮች አስረሱኝ። ከድልድዩ ስር ያለው ቆሻሻ ተረሳኝ። እናቴ ጮኸችብኝ ማስፈራሪያ ጋኔኖች አእምሮዬ ውስጥ ካለ አንዴም ማላቀው ስርቻ ውስጥ ተደበቁ። እኔም መሻገር እችላለሁ አልኩ። መልሴን ተስፋዬ እንደ ስድብ ቆጠረው መሰለኝ። የፊቱ የቆዳ ቀለም ተለዋወጠ። ቦርሳዬን ለአንዱ ልጅ ሰጠሁና ወደ ድልድዩ ስር ገብቼ መሻገር ልጀምር ስል ለእኔ የሚያዝን ይመስል ዳዊት እናትህ መጡ አለኝ። ቦርሳዬን የሚጠብቀው ልጅ ዕቃዬን ወረወረልኝና በስነ ስርዓት ያስኩት። እናቴና ዘቢብ አብረው እኛ ወዳለንበት እየመጡ ነበር። ድልድዩ ላይ መሰብሰባችን ጋኔኖቹ አስታወሳት መሰለኝ። ዳዊት እናንተ መጫወቻ ቦታ ጠፋ፣ ምን ትሰራላችሁ እዚህ ላይ አለች። የመወዳደር ጥረት የመክሸፉ ለተስፋዬ ደስ ብሎታል መሰለኝ። የዋቂ ትእዛዝ ሰምቶ ለመከተል ረጅም ጊዜ ይወስድበት እንዳልነበር ሁሉ ከሌሎቻችን ቀድሞ እየሮጠ ሄደ። እንደፈራ ባውቅበትም እኔ ራሴ ድልድዩን መሻገር መቻሌ አጠራጥሮኝ ስለነበር ለእናቴ ቁጣ ቶሎ ተገዢ ሆንኩ። ተስፋዬ ሊጠቀምባቸው የሚችለው ብዙ ነገሮች ቢኖሩትም ወንዝ የመሻገር ተደናቂ ችሎታው በሌላ እንዲወረስ ወይም ሌላ እንዳይጋራው መፍራቱን ሳውቅ በእኔ ላይ የሚሰነዝረው ፌዝና ቅናት ለማስቀረት ቆረጥኩ። በምሽት በግምት 1 ሰዓት ተኩል ላይ ከሀገር ቤት አንድ ዘመዳችን የሆነ እንግዳ ይመጣና ለስላሳ መጠጥ እንድገዛ ተላኩ። እቃውን የሚሸምትበት ሱቅ ትምህርት ቤታችን አጠገብ ስለነበር በድልድዩ ላይ ሳልፍ የውሃ ቧንቧ በደብዛዛ ብርሃን ውስጥ ነጭ ግንድ መስሎ አየሁት። ሲነጋ ለጓደኞቼ አንድ የሚገርማቸው ነገር ማሳየት አለብኝ ብዬ ወሰንኩ። ቅድም ቀን ያለ ልምምድ በጭፍን ድፍረት መሻገር እችላለሁ ብዬ ባልችል ኖሮ ጉረኛ መባልና የተስፋዬ ልብ የበለጠ እንዲያብጥ አደርግ እንደነበር ተረዳሁ። በፌስታል ያስኳትን ለስላሳ መጠጦች መሬት ላይ ያስቀመጥኩና ወደ ድልድዩ ስር አየሁ። እንደ ምንጭ የምትፈሰው የበጋ ወንዝ ስትንጨረጨር ትሰማኛለች። ለዓይነ ምድር ሰው የተጠቀመባቸው ወረቀቶች ከመንገድ ራቅ ብሎ ካለ የኤሌክትሪክ አምፖል በሚረጭ ብርሃን ነጭ ሆነው ይታያሉ። ነፍሳቶች ይጮኻሉ። የሚበርድ ይመስላል። ቧንቧው ይሞቃል። ብረቱ ስስ አቧራ ሸፍኖታል። ቀስ እያልኩ እጆቼን እንዳያዳልጠኝ እየተጨነቅኩ ለመሻገር እንደ ፔንዱለም እየተወዛወስኩ ጉዞዬን ጀመርኩ። መሃል እንደደረስኩ ዕቃዬን ወደ አስቀመጥኩበት ቦታ ቀና ብዬ አየሁ። ቁም ማን አልኩ። በደረቱ በሳር ላይ የሚሳብ አንድ ሰው ያስቀመጥኩትን ዕቃ ይዞ ለመሮጥ ሲነሳ አይቼ ቆሞ ለመሮጥ ሞከረና ለመታየት የፈራ ይመስል ከዓይኔ ለመደበቅ አጎንብሶ ለእኔ ታየኝ። ለጥ ካለው ሜዳ ላይ የሚንከባለል ከጨለማው የጠቆረ ክብ አናቱ ብቻ ነበር። ወደ ታች ዘልጌ ለመውረድ ፈልጌ ብዙ ነገር አእምሮዬ ውስጥ መጣ። ሰውነቴን በሚያስጠላ ትፋት ማጨማለቅ፣ አጉል ቦታ መውደቅና መሰበር። የቧንቧዬን ጉዞ ቶሎ ጨረስኩትና ከድልድዩ ስር ወጣሁ። የገዛሁትን ለስላሳ መጠጥ ተሸክሞ የሮጠው ሰው ላይ ለመድረስ ትንሽ ሮጥኩ። ማንንም ላገኝ አልቻልኩም። የቤቴ ተመልሼ የተላኩበት ዕቃ በሙሉ እንደጠፋ ስነግራቸው ማመን አልቻሉም። እና ምን ይሆን መለቀሱ ነው የኔ መኳንንት፣ ልባንጃ ላጨስልህ አለች እናቴ። ሳያቋርጥ የሚፈሰውን ባይ እንኳን አላሳዘናትም። አባቴ ቁጣም ሆነ ሳቅ ሳያመልጠው ትክ ብሎ ሲያይን ቆየና ዘቢብ ለምን አብረሽው አትሄጂም ነበር አለ። እኔን ስህተተኛ ላለማድረግ የፈጠረው ጥበብ ነበር መሰለኝ። እናቴ ከኔ ዘላ ዘቢብን መከላከል ጀመረች። እሷ እዚህ አብራኝ የምትሰራው ነገር አላት። ለመሆኑ እሱን መከላከልህ ነው? በሌላ ይግዛ። ወደ እኔ ዞራ ጅሎ በላሁንም ጥለህና አለች። አባቴ ብሮች ከኪሱ አወጣና እጄን ይዞ ጥቂት ርቀት አብረን ከቤት ወጣን። እንዴት ጠፋብህ አለኝ። ብሮቹን በእጄ ካስያዘኝ በኋላ ቀኝ ጆሮዬን ለማጫወት እየጎተተ ለመናገር ፈራሁ። የሚያስፈራ ነገር አለው አለኝ። አይነ ባርጤስ ከወንዙ ከፍ ብሎ ይታያል። የት ነው የጣልከው? ድልድዩ ጋር። ሰዎች ቀሙህ? ጋኔኖች አሉበት የተባለው ወንዙ ውስጥ ገብቼ በቧንቧ ስንጠላጠል የማላቀው ሰው እንደወሰደብኝ መንከሩ ዝምተኛ አባቴን የሚያስቆጣው መሰለኝ። ሰማየ ሰማያት በወጣ እምቀምቃት ወርድ ማምለጥ እንደማልችል ገብቶኝ ታሪኩን እየፈራሁ ነገርኩት። የጠበቅኩት ቁጣ አልመጣም። እንደ ጣር ማበር ያየሁት ጣጣ በአባቴ ሳቅ ታጅቤ አለፍኩት። አሁን ታዲያ ምን አስበሃል አለኝ። ምኑ
አልኩት። ቧንቧውን ስለመሻገር? ቀና ብዬ አየሁት። ይስቃል። ትከሻዬን ነቀነቅኩኝ። ምንም እንደማለት አይነት። ልጁን ነገ አትገጥመውም? እንዴት? በቧንቧ እንደምትሻገር አሳየው። ከወንዙ እንቁራሪቶች ሲንጦሸጦሹ ይሰማል። የተናገረውን አላመንኩትም። እናቴ ተከትላን የምትሰልለኝ መሰለኝ። ወደ ኋላ ዞር ብያየሁ። በለዚህ እጠብቅሃለሁ ገዝተና አለኝና ከጀርባዬ ወደፊት ገፋ አደረገኝ። ሩጫዬን ጀመርኩ። የሌሊት ወፎች በጨለማው ውስጥ እየበረሩ ሊገጩኝ ትንሽ እስኪቀራቸው ይቀርቡኝና ውልብ ብለው ወደ ጎን ወይም ወደ ሰማይ ይበራሉ። ነገር አቀችብኝ። ወደ ማታ ትምህርት ሲያልቅ ድልድዩን መሻገር መቻሌን ለማሳየት ትዕግስቱ ስላልነበረኝ ለምሳ ወደ ቤት ስንመጣ ከልጆቹ ቀድሜ ከብርቱካን ትንሽ ወንድም ጋር ድልድዩ ዘንድ ደረስኩ። የጠፋብኝን ዕቃ አስቀምጬበት የነበረው ቦታ ቆምኩኝና ሳሩን በእርግጫ መታሁት። ድልድዩ አጠገብ ጫጫታ መኖሩን ስለሰማ መሰለኝ ተስፋዬ እየሮጠ መጣ። ብዙ ተማሪዎችና አላፊ መንገደኞች ተሰብስበው ድልድዩን ስሻገር ይመለከቱኛል። ለሁለተኛ ጊዜ ተሻገርኩ። ቢወድቅስ አሁን ይሄ ምን መስራቱ ነው? አለ ተስፋዬ። ትልልቆቹ ሰዎች አብረው ተከትለውት እንዲቆጡለት ድምፁን ከፍ አድርጉ። አንዳንዶቹ እንደ ሕፃናቱ ተጃጅሎ ላለመመልከት ብቻ አክረውም ባይሆን የሚሰማቸውን ደስታ ለጥቂት ጊዜ ከልለው እንዴ ዛሬ ልጆች ቢወድቅስ አሁን? ግድ አልነበረኝም። ለሶስተኛ ጊዜ በዚያው ደርሶ መልስ ሰራሁኝ። ጨርሼ ከድልድዩ ስር ከወጣሁ በኋላ አንተ ብትሰበርስ ከዚህ ላይ ወድቀህ አለና ተስፋዬ ለኔ ያዘነ እንዲመስል ወገቤ ላይ በ40 ቁጥር እግሩ ረገጠኝ። የልቤን ስለሰራሁ ሌላ ቀን ሲመታኝ የሚሰማኝን ንዴት አልመጣብኝም። እንደውም ሳኩኝ። በሚቀጥለው ማታ ይመስለኛል ትልቅ ጩኸት የሰፈራችን ውስጥ ተሰማ። ሰው ሁሉ ከየቤቱ ወጣ። መቼም ለወሬ እዚህ አካባቢ የማይንሰፈሰፍ የለም። ይህ ደዌው አሁን ተሽሎት እንደሆነ አላውቅም። ከታላቅ ወንድሜ ጋር ዳማ እንጫወት ስለነበር ዘግይተን ወጣን። ምን እንደተፈጸመ እንኳን አልጠየቅንም። ሰዎች ያዩትን የሰሙትን ይለዋወጣሉ። ማ የቄሱ ልጅ ተስፋዬ ምን አለ በሞትኩት እኔን? ምን ሆነ? ከድልድዩ ላይ ወድቆ ነው አሉ። ምን ሊሰራ ሄደ? ያ ድልድይ ላይ አትቀመጡ የሚስብ ነገር አለው ሲሏቸው አይሰሙም። ደህና ነው። ምን ደህና ነው? ሰው ይድናል ከዛ ላይ ወድቆ? ቢድንም መቼም በደህና አይድንም ሳይለከፍ። እኔ አሁን የተወሰዱት ሐኪም ቤትን እንደመውሰድ ወደ ቤት ያንጠለጥሉታል። ወንድሜ ጓደኛ አይደለም አታየውም? ወደ ተስፋዬ ቤት ለመሄድ መንገድ ከጀመርኩ በኋላ ፍርሃት ተሰማኝ። ከነ ተስፋዬ ቤት ግቢ እኔ ቆንኩበት ድረስ ጫጫታ ይሰማል። ሰዎች እየተራገሙ እያዘኑ ከቤቱ ይወጣሉ። ብዙ አዛውንት ሴቶችና ወንዶች የወጡትን ይተካሉ። ርጋፊ ወሬ ይዘው ይገቡና እውነቱን ይዘው ይመለሳሉ። ከጥቂት ጊዜ በኋላ አምቡላንስ ቀይ ማሽዋን እያሾረች መጣች። በአጠገቤ የሚያልፉ 2 ሰዎች ያወራሉ። ምን ሊሰራ ነው ባክህ? ሰው በጤናው በዚህ ጨለማ በቧንቧ ብረት ላይ ቆሞ ይሄዳል? ሐኪሙ ተስፋ ቆርጧል። ቢነግሯቸው አይሰሙ። ይህን የመሰለ ልጅ አለፉኝ። ከቆምኩበት ወደ ድልድዩ ተመለከትኩ። ሰዎች ተሰብስበዋል። ወደዚያ ሄድኩ። ሰዎች ድልድዩ ዙሪያ ሊገጥም ትንሽ የቀረው ክብ ሰርተዋል። ባትሪ የያዙ ብዙ ሰዎች የወንዙ ውሃ በሚፈስበት የአሸዋ ፍራሽ ላይ ተሰብስበው ከዚህ ወድቆ መትረፉ ተአምር ነው። እኔ ሳልፍ ቧንቧ ላይ ቆሞ ነው ያየሁት። ይሄ እብደት እንጂ ጤንነት አይደለም። አይመክሩትም? ገና እኮ ከሩቅ ነው ያየሁት። ጥቁር ሽመል መስሎ ቆሟል። እኔ እንደው ጋኔን ነው ብዬ ፈራሁ እንጂ የኔታ ልጅ ነው ብዬም አልጠረጠርኩ። እቤቴ ስገባ ተነባብሬ ነበር። ልቀበለው የማልችለው ሐሳብ አጠቃላይ ሁኔታው ከፈጠረው አየር ወደ እኔ ውስጥ በቀስታ ስጋዊ ህመም ሳይፈጥር የሰረጸብኝ መሰለኝ። ለምን ድልድዩ ጋር ሄደ? ከኔ ልምምድ ጋር ይመሳሰላል። ለነዚህ መልስ ያገኘሁት አባቱ ከ3 ቀን በኋላ ቤታቸው ሲያስጠሩኝ ነው። ተስፋዬ አደጋ ከደረሰበት ወዲህ ለመጀመሪያ ጊዜ አየሁት። የተሰበረው የቀኝ ቅልጥሙና ክንዱ በጀስፍ ተጠቅልሎ ፊቱ አብጦ ጠቁሯል። የሚላከፍበት የሚሳደብበት ምላሱ እንዳመድ በርዷል። አይኑን ሳይገልጥ በጠቆሩ
ክዳኖቹ ለትንሽ ጊዜ አፈጠጠብኝና በእጆቹ ፊቱን ሸፍኖ ማልቀስ ጀመረ። ጅራትና ራስ ላወጣለት የማልችለው ነገር ሆነብኝ። ተስፋዬ ሲያለቅስ ሳየው የመጀመሪያ ጊዜ ነበር። ድምፁ አይሰማም። አልፎ አልፎ ግራና ቀኝ ራሱን ያነቃንቃል። እንባው በጠወለገው ፊቱ ላይ መፍሰሱን አያቋርጥም። ተስፋዬ በመንገዶቹ ላይ እየዘለለ አይሄድም። እውር አይኖቹን በከዘራ ለውጦ በቋቋ የማን አባት ገደል ገባ አይልም ከእንግዲህ። ሰማህ ልጄ አሉኝ አባቱ ልምምጥና ልመና በሚመስል ንግግር ቀጠሉ። እና እስኪ ከክፍሉ ይዘውኝ ወጡ ወደ ጓዳ። ድልድዩ ስር የተሰረቀብኝን ፌስታል ከነቃው ይዘውት መጡ። አየህ ተስፋዬ ይኳሻል እንጂ ተንኮል የለውም። ይህን ስጠው ያለኝ እሱ ነው። አየህ የኔ ልጅ በድልድይ ላይ መንጠልጠል ውድድር ስለምታደርጉ እየተለማመድኩ ነበር አለኝ። አየህ እኔ ልጅ እንዲህ አይነት ኩሸት መጥፎ ቢሆንም የተስፋዬ ኩሸት ራሱን ጎዳው። አየህ እኔ ልጅ አሁን ዛሬ ተስፋዬን የሚያስታውሰው የለም። አልፎ አልፎ ተበታትነን የነበርን የመንደራችን ጎልማሶች ተሰባስበን ስንጫወት እንዲህ ተስፋዬን አታውቁትም? ማን ያስታውሳል ያንተን ተስፋዬ? እንዴ ተስፋዬ የአንድ ቄስ ልጅ እንዴ! እንኳን ከድልድይ ላይ ስለመውደቁ አነሳላችኋለሁ። ያ የድልድዩ ልጅ እሱ በጥባጭ ነበር፣ እግዚአብሔር ቀጣው ይላሉ። ገጽ 107 ተከደነ። ሮማን አየለ ነኝ። ቸርን ሰንብት። የተከበራችሁ አድማጮች ትረካዎችን ከወደዳችኋቸው ሉሚክ ቲዩብ በሚለው ዩቲዩብ ቻናሌ ላይ መከታተል ትችላላችሁ። ኑ ቤተሰብ እንሆን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። በሌላ ትረካ እስከምንገናኝ ሰላም ሁኑልኝ።